አምላክ የፈለገውን መሆን ይችላል የሚባለው የቀነጨረ አመለካከት ከዚህ ነው የሚጀምረው። አምላክ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን ይችላል የሚባለው ነገር ስህተት ነው። አምላክ የማይቀይር ማንነት አለው። አምላክ ዝቅ የማይል ዙፋን አለው። አምላክ የተንደላቀቀ ኃይል አለው። በጣም የሚገርም በነገሮች ላይ አምላክ በእኛ አይምሮ እንትን የሚደረግ ስልጣንም ማንነትም የለውም። ገብቶሻል? እኛ አምላክን የሰራን ነው እኛ አይምሮ መድረስ የሚችለውን ብቻ ነው። እዛ ደርሰን ነው አምላክን የፈጠርነው። ፈጣሪን የፈጠርነው እኛ አይምሮ የሚደርስበትን ቦታ ደርሰን ብቻ ነው። እሱ ደግሞ ሰው ወረደልን፣ ሞተልን፣ ተሰቃየልን ብለን ከዛ ማለፍ ስለማንችል ነው አምላክን በዚህ ልክ አውርደን አዋርደን የሰራ ነው። ከዛ ደግሞ እንዲጥመን ደግሞ አምላክ የፈለገውን መሆን ይችላል ብለን አሳመርን። አይሆንም። ራሱ በዛ አመለካከት ራሱ አምላክ የፈለገውን መሆን አይችልም። ሰው አለመሆን ቢፈልግ አለመሆን ግን አይችልም። ሆኖ አለቀ። የፈለገውን ያደርጋል። አምላክ ምንድነው መሆን ያለበት ታዲያ? ምን አይነት አምላክ ነው ማምለክ ያለብን ታዲያ? አሁን ኢየሱስ አምላክ አይደለም ሰው ነው ምናምን በዚህ ገብቶ በዛ ወጥቶ ምናምን የሚለውን ነገር ኦኬሽ፣ እኔ የፈለግሽውን እኮ ማምለክ ትችያለሽ። አምልኩ እኮ አላልኩም። ኖ አይደለም። አሁን አመለካከት ነው እየተናገርኩ ያለሁት አይደል እኮ ገባኝ። ኢየሱስ አምላክ አይደለም ያልክበት ያነሳቸው ነጥቦች አሉ። ኦኬሽ ተቀበሉ። አሁን ምንድን ነው? ማን ነው አምላክ? የት ነው አምላክ? እንዴት ነው? ምን አይነቱን አምላክ ነው የምታመልከው ታዲያ? አንተ እንኳን አትፈልጊም ማምለክ ያለ ምንም ፈልገው የለም ስለሌለ አማራጭ አጥተሽ ነው የተቀበልሽው አይደለ? ኢየሱስ አምላክ ካልሆነ ሲጀምር ኢየሱስ አምላክ ካልሆነ ሌላ አምላክ የለም፣ ጌታን የለም። ሌላ አምላክ ባይኖር ነው እንደ ኢየሱስ አምላክ እንኳን እኔ እኮ በጣም የሚገርመኝ ነገር ኢየሱስ አምላክ ያደረግሽበት ነገር ደደቦች ስላሉት ነው ማለት ነው። ያ አምላክ ብለሽ የምትይው አምላክ የሚለው አካል ግን ኢየሱስ ማለት ነው። አምላክ ብለሽ አልተቀበልሽም። ደደቦች ግን ኢየሱስ አምላክ ነው ብለው የሰጡሽን ነገር ግን አምነሽ ተቀበለሽዋል። ኢየሱስ ራሱ አምላክ ብሎ የሰጠሽ አምላክ ግን አልተቀበልሽውም። ይገርማል እኮ። አሁን ይሄ እኮ በጣም ነው የሚገርመው። አምላክ የምትይውን አካል አምላክ ብሎ የሰጠሽን አምላክ ሳትቀበይ ደደብ ሰዎች በራሳቸው ፍልስፍና ኢየሱስ አምላክ አድርገው አምላክ ብለው ሲሰጡሽ ኢየሱስ አምላክ አድርገሽ ተቀበልሽ። ከዚህ በላይ እኮ የሚገርም እኮ የለም። የራስ ጉዳይ በቃ እኔ የራሴ ጉዳይ በራሴ እንትን እያሽከረከርኩት ነው። ደደብ ሰዎች እነማን ናቸው? ደደብ ያልካቸው ሰዎች እነማን ናቸው? አሁን ለምሳሌ ከነሱ አንዱ አንተ ነህ። ለምሳሌ ሊዱ እኔና አንቺ እንታወቃለን። ለሊዱ የሰጣት እኮ አይደለም። ከደደቦቹ አንዱ አንተ ነህ። አንተ ለልጅ ታስተላልፈዋለህ። ይሄ ድድ ነው ታውቃለን። ዛ ሚካኤል እዚህ ኮሜንት ስር ስትሳደብ ምናምን አውቃለሁ መልትላት እኮ በቃ እንደዛ ነው የምንታወቀው እንጂ ለአንቺ እኔ ክርስቶስን አምላክ ነኝ ብዬ እኔ አልሰጠሁሽም። አይ አንተ ቅድም ገና ሰጣት አምላክ እሺ ልትሰጣት አትችልም? አልሰጠዋትም። ሰጣታል አላልኩም እኮ ልትሰጣት ትችላለህ ወይ? እንዴት? ራሷ በራሷ ማመን እንጂ እንዴት ነው የምትሰጣት? ራሷ በራሷ ማመን ትችላለች እንጂ እኔ ምን አድርጌ ነው የምትሰጣት? ትርጉም የለውም። አንተ እኮ ከሰጣት እኮ ሰጣት ማለት እኮ ነው። አንተ ከገሰጥካትና ከመከርካት ሰጣታል ማለት ነው። በቃ ሰው እያየው ነው ከታች። አንዳንድ ሰዎች ነው እስኪ ሰላም ቀጥል። አዲስ ዓለም ነኝ እስኪ ሰላም ልበልሽ። አይ አንተ እነዛ ደደቡ ሰዎች ከደደቡ የምር ትክክለኛ ጥያቄ አንተ ስልክ አሁን እንደዚህ ያልክበት ነገር ማለት ነው በትክክል በማስረጃ እንድትመልስልኝ ፈልጌ ነው። እነዛ ደደብ ያልካቸው ሰዎች አይ ትልቅ የሆነ ከባድ ስድብ ነው የተሳደብከውና ህገወጥ የሆነ ነገር ስለሆነ እነዛ አካላት እነማን ናቸው እንድትነግረኝ ነው እኮ። እየከሰስከኝ ነው ወይስ የሚሰደቡ አካላቱን ለማወቅ ነው እየጠየቅ ያለው? ክስ ነው አልገባኝም። አይ ደደብ ብለህ የሰደብካቸው ስልክ እነዚህ ያልካቸው አካላቶች እነማን ናቸው? አይ አይደለ እየከሰስከኝ ነው። ደደቦችን ለማወቅ ነው ፍላጎትህ? አዎ እነማን ናቸው? ለሷ ደደብ አድርገው ላንቺ ሰጡሽ ነው ያልካቸው እነማን ናቸው? እንደዛ ከሆነ እኮ እኔ እኮ እንትን ማድረግ መወንጀል እኮ የለብህም። እኔ እንደዛ ስታደርግ እኮ ደደቦች እነማን ናቸው ብለህ ነው ብቻ መጠየቅ ያለብህ እንጂ ወንጀለኛ ነህ ማለት የለብህም። ለምን ሲባል ደደቦቹ እንኳን ደደብ መሆናቸው
አታውቅም። ወንጀል መሳደብ ስለሆነ ወንጀል ነው። አይደለም። አንተም ከምትሆን ወንጀል አይደለም። ወንጀል ቢሆን ኢየሱስ አይ አይሳደብም በእናንተ ነበረ። ወንጀል ይመስለኝ ነበር። በእናንተ አትበለኝ። ወንጀል ምንድን ነው በእናንተ አትበለኝ። በአንተ ብለህ እንትን በለኝ። እኔ እኮ አንተ በምትመራው ሃይማኖት ስድብ ኃጢአት ይመስለኝ ነበር። ለዛ ነው እኔ ስድብን የተማርኩት ከመጽሐፍ ቅዱስ ነው። ስድብ ትክክል እንደሆነ እየተሳደብክ ማስተማር የሚባለው አንተ የምትመራው በመጽሐፍ ቅዱስ ነው። ኃጢአት እንዳልሆነ ደግሞ የተማርኩት ከመጽሐፍ ቅዱስ ነው፣ ከምንም አይደለም። መጽሐፍ ቅዱስ እየተሳደብክ አስተምር ስለሚል እኔም እየተሳደብኩ አስተምራለሁ። ኢየሱስ ራሱ እየተሳደበ ነው ሲያስተምር የነበረው። አለቀ። መጽሐፍ ቅዱስ ነው መመሪያ። እሺ አይ እነዛ ደደብ ሰዎች እነማን ናቸው? እሺ ችግር የለም። ከአንተ በፊት ያሉ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ ሰዎች ሁሉ ደደብ ናቸው። አይ የሚያምኑ ሳይሆን ለእሷ የሰጣትን ሰዎች አምላክ ነው አምልኪ ብሎ የሰጠሽ አንተ ከማን የተቀበልከው? ሃይማኖትን የተቀበልከው ከማን? ከመጽሐፍ ቅዱስ። መጽሐፍ ቅዱስ የሰጠ ማን ነው? መጽሐፍ ቅዱስ የሰጠ ማን ነው? ቤተክርስቲያን። ማን ነው የሰጠህ መጽሐፍ ቅዱስ? ማስረጃ ስጠኝ እስኪ። ቤተክርስቲያን እንደሰጠ መጽሐፍ ቅዱስ ከየት ነው የመጣው? እኔ በቃ ቤተክርስቲያን እኔ የምከተላት ቤተክርስቲያን በመጽሐፍ ቅዱስ ነው የምትመራው። ስለዚህ ቤተክርስቲያኑ የሚያስተዳድራት ማን ነው? ማን ነው የሚያስተዳድራት ቤተክርስቲያኗ? እንዴት ምንዋን የሚያስተዳድሩ? እኔ እንጃ። ህግ የላትም? አባቶች አሉ፣ የቤተክርስቲያን አባቶች አሉ። በቃ እነሱ ናቸው አደደቦች። እንደዛ ከሆነ ለምን ከነሱ ከተቀበልከው አባቶች የምትል ከሆነ ከነዛ አባቶች ደግሞ ከተቀበልከው እነሱ ናቸው አደደቦች። ያው አባቶች መጽሐፍ ቅዱስን አላመጡም። አሁን የቤተክርስቲያን ላይ አሁን ያሉ አስተዳዳሪዎች መጽሐፍ ቅዱስ በፊት ከነሱ በፊት የነበረ ነው መጽሐፍ ቅዱስ። ለነሱ የሰጣቸው ማን ነው? አንተ እኮ ስር መሰረት እኮ የለም። ዝም ብለህ ነው እያወራ ያለው እንጂ እኮ ማውራት ስለቻልክ ነው። እኔ በነገርህ ላይ አንድ ነገር በጣም ማዝ ነው። ካንተ አልለይም። በይዘው ስማ። እኔ በጣም በምንድን ነው ከኔ የማትለየው? በምን ማለየው? አንተም ይሄ ለማስረጃ ዝም ብለህ ነው። ቅድም ምን ብለኸኛል? አሁን ዝም ብለህ አያሌ ተጫነ ብለኸኛል። እንደዛ ነው አንተም እያወራክ ያለው ቤቢ። አሁን እኮ እንደደቦች ያልካቸው እነማንን እንደሆነ ኮንሰፕት ታውቀዋለህ። ግን እዚህ ጋር እኔ ኮንሰፕት ምናምን ሳይሆን አንተ መለስከው እኮ አንተ የምፈልገው ምንድን ነው? ይሄ ምንም እውነት ለመመስከር የሚንገራገረው አንደበትህን እንደዚህ በራስህ እንድትመሰክር ነው የማደርገው። እኔ ገብቶሃል? አንተ አሁን አባቶች ናቸው ደደቦች ብለህ ነው የመሰከርከው አንተ ማለት ነው። እኔ እማዝነው እናንተ ስለ ሃይማኖት ማውራታችሁ በዚህ ዘመን ዝሙተኛ ሰው ስለ ክርስቶስ ማውራቱ፣ አመንዝራ ሴት በድንግል ማርያም ተቃጠልኩ ማለቷ፣ ስለ ሃይማኖት ማውራት የሌለባቸው የሲኦል ሲሳይ የሆኑ ሰዎች ስለ ሃይማኖትና ስለ ፈጣሪ ማውራታቸው በጣም ነው የሚገርመኝ። የምገረመው በዚህ ብቻ ነው። ገብቷል? አይ ማንም ሰው ወደ ቤቱ ከሄደው ምን እንደሚሰራ ራሱ ሰውየው ነው የሚያውቀው። ካንተም ጀምሮ ከኔም ጀምሮ እሱ እኔ ኃጢአተኛ አይደለም አላልኩም። ሃይማኖት ግን በኃጢአተኞች መሰበኩ በጣም ያሳዝናል። አይገርምም? በጣም ያሳዝናል። ሁሉም ያው ያንተ ሃይማኖትን የሁሉም ሃይማኖት ገብቷል። ኃጢአተኛ ሰው የፍጹም ሰው የለም፣ ፍጹም አምላክ ብቻ ነው። እሱማ የሁሉም ሰባኪያን አባቶቼ እናንተም አሉ፣ እነሱ ፍጹማን ናቸው ልትለኝ የለም። ኢየሱስ ፍጹም አይደለም። ኢየሱስ አምላክ ግን አሁን አንተ ያልካቸው እነማንን ነው? ኢየሱስ አምላክ ብለህ የምታምን ከሆነ ኢየሱስ ፍጹም አይደለም። ግድ የለም እኮ ምንም ፍጹም አይደለም። መጽሐፍ ቅዱስ ምን ፍጹም መሆኑን ይናገራል። እንኳን ፍጹም አምላክ ሊሆን ይቀርና ፍጹም ሰው አይደለም። ሁሉም ከኛን መሰለ ይላል። እየነገርኩህ እኮ ነው። እንኳን ፍጹም አምላክ ሊሆን ይቀርና ሙሉ ሰው አይደለም ራሱ ኢየሱስ። ምን አልከኝ? ሙሉ ሰው አይደለም። ሙሉ ሰው አይደለም። ማስረጃ አለክ? አለኛው። እሺ ምን ላይ ሙሉ ሰው አይደለም የሚል ማስረጃ ቃል በቃል ባጭሩ ወደ ኢየሱስ ከመሄዳችን በፊት ስላንተ እስኪ ልጠይቅ። አንተ ለምሳሌ አሁን ሰው ነህ አይደል? ወንድ ነህ እኮ እያለ አውራ እንትን አትበል፣ አትቸኩል።
ወንድ ነህ አይደል? እሺ እኔ ወንድ ነህ? አዎ። ወንድ ነኝ እኔ። እሺ ወንድ ስትሆን ደግሞ ስሜት አለ አይደል? እኔ ገብቶ ልትሄድ የፈለክበት ኮንሰፕት ገብቶኛል፣ ግን የማይገናኝ ነገር ነው የምታገናኘው እኮ። መልስልኝ፣ አሁን መልስልኝ። ወደዛ ሳትሄድ እሺ። ከገባ ጥሩ ነው። ስሜት አለ። ስሜት ከሌለ አንተ ምንድን ነህ? ስሜት ምንድን ነው ሲጀምር? ስሜት ምንድን ነው አትበለኝ፣ እሱ ሌላ ነገር ነው። ስሜት ከሌለ አንተ ምንድን ነህ እኮ? አሁን እኔ እጄን ብረት ሲቆርጠኝ ምናምን አንዳንዴ ይሰማኛል። ከዛ እኔ የሴክስ የእንትን ስሜት ነው የምልህ፣ የጾታ ስሜት አንተ ከሌለ የጎደለ ነገር አለ የለህም አንተ? ኧረ እኔ እንደዚህ አይነት ነገር እኔ ሊሰሎንኩኝ እንደዚህ አይነት ነገር አላውቅም። ይቅርታ አድርግልኝ። አየው እውነትን ስትክደው አየው። ምክንያቱም አዝሮ ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። በቃ መልሱ ግን ምንድን ነው? አንተ አሁን ስሜት ከሌለ በቃ ጎዶሎ ነህ ማለት ነው። ፍጹም ሰው አይደለህም ማለት ነው። ገብቷል? የሚገርመው ነገር ኢየሱስ ደግሞ ጾታውን ወንድ ሆኖ ስሜት ከሌለው ጎዶሎ ነው ኢየሱስ ራሱ ማለት ነው። ስሜት አለው ካልክ ደግሞ ስሜት ነበረው ኢየሱስ ካልክ ደግሞ ሌላ ጥያቄ ነው። በሎጂክ ነው ያለው፣ በሎጂክ ደረጃ ነው ያለክ ማስረጃ ማለት መጽሐፍ ቅዱሳዊ ማስረጃ የለህም? ስለምኑ? አይ አንተ የምትለው እኔ ቃላቱንም ማለት ሌላማ ፍጹም ሰውነቱ የሚያረጋግጥ ነው። መጽሐፍ ቅዱሳዊ ማስረጃዎችን ብጠቅስልህ አሁን ለምሳሌ እውቀት እንዳልነበረው፣ ይሳሳት እንደነበረ፣ ይሳደብ እንደነበረ ባሳየህ ይሄ ሰዋዊነትን ነው የሚያሳየው። ገብቷል እኮ እኔ ያልኩህ አሁን አንተ አሁን የለ ማለት እኔ ይሳሳት ነበር አሁን ይጠቀስከው የለም አትልም እኮ። ይሄ እኮ ራሱ ይሄ ራሱ እኔ ቃላቱን አልጠቀም ራስህ ተጠቀመውና ማለት ነው። ለምን የመጽሐፍ ቅዱስ ቃላቶችን ተጠቀማቸው? ለምን ታፍራለህ? ይሄ ደግሞ ምንድነው ሙሉ ያልሆነ የጎደለ ማንነት እንዳለው ስነ ምግባሩ የጎደለና የተጓደለ ሰው ማንነት ነው። እሺ ክርስቶስ የተሳሳተበትን ክፍል እስቲ ክርስቶስ ነፍ ነው ስንት አሳያለሁ። ለምሳሌ መሳደቡ ትክክል ነው? ብዙ ነገር እኮ ላሳየህ ይችላል። መሳደቡ ትክክል ነው? መሳሳት ሲባል ወደ መሳደብ ሲባል ደግሞ ወደ ምን እንደምትሄድ እኮ ትክክል ነው ወይ እኮ? እኒውና እስቲ እንረዳው እኮ ትክክል ነው። መሳደቡ ትክክል ነው። አንተ እንግዲህ የለም እናሳጥረው ብራዘር አምላክ በቃ ይበቃናል። ከዚህ በላይ ለምን አወራለሁ? አንተ አሁን መጽሐፍ ቅዱስ እንደማታውቅ ነው የተረዳሁት። አላሳየም ፈልግ አሳየኝ ይላል እንዴ? አይ ግን ዮሐንስ ስልክ ክርስቶስ መጽሐፍ ቅዱስ ምን አለ መሰለ ሰማይና ምድር መፍጠሩን ራሱ ይናገራል። ክርስቶስ ራሱ በምን ተው ግድ የለም ወንድሜ ላሳይክ ወንድም ኧረ ተው ግድ መጽሐፍ ቅዱስ እንዳለ ነው የምታሳየኝ? አይ ክርስቶስ ከአባቱ መጽሐፍ ቅዱስ ለኔ ከምታሳይ ግድ የለም አንተ ዝም ብለህ አታድንቁረኛውን ሂድና ያ መጽሐፍ ቅዱስ የገዛውን መጽሐፍ ቅዱስ ማለት ነው ሂድና ሽጠህ ድሮውን ቀይርበት። አይጠቅምህም። አታነበውም? አላነበብኩም። ስማ አፈር ከእንትን ከሚያደርገው ሽጠውና በክብር የሚያስቀምጠው ሰው አለ። ጽድት ያለ ቤት ውስጥ የሚያስቀምጡ ሰዎች አሉ፣ እንደ ጌጥ ማለት ነው። መጽሐፍ ቅዱስ የሚያነበው ሰው የለም። የቤት ጌጥ አድርገው በጽዳት የሚያስቀምጡ ሰዎች ስላሉ አንተ በአፈር እንትን እያደረገው ተበጣጥሶ እንትን ከሚል ሽጠውና ኑሮውን ቀይርበት። አመሰግናለሁ። ከዚህ በላይ እንዳታወራኝ። ቀልዳል እንዴ? እኔ ዘመናዊ ሰው ነኝ ወንድሜ። እና ምድርን ፈጥሯል፣ ተራሮችን ፈጥሯል። ዝም በል አንተ። በቃ ይበቃናል። ሚዩት አድርግ። እስካሁን ላሳይ ጭቃ። ኧረ ሚዩት አድርግ። መጽሐፍ ቅዱስ እኔ ምን ታሳየኛለህ? ሚዩት አድርግ። ላሳይ ይለኛል ደግሞ። አይ መጽሐፍ ቅዱስን እየጠቀስ ሚዩት አድርግ ብያለሁ እኮ። እሺ ሚዩት አድርግ። ልክፈት፣ ማስረጃ ልክፈት። እሺ ሚዩት አድርግ፣ ማስረጃ ልክፈት ይለኛል። እኔ ላይ ጊዜ ታጠፋለህ እንዴ? እንደዚህ አይነት ጮጎት ህዝብ እኔ በጣም ነው የሚያሳዝነኝ። ሰማይና ምድር እንደፈጠረ ይለኛል። ድፍረቱ። አንተ አሁን ሰው ነህ? አንተ እውነት ለመናገር እኔ ቤት ለመጠበቅ እንደ ውሻ በረንዳ ላይ አላስረህም። ትርጉም የለውም። በቀላሉ ነገር የምትሸወድ ደግሞ አንተ ደግሞ ከውሻ በላይ አዝናለሁ።
ደግሞ ድፍረት በራስ መተማመን ኢየሱስ ሰማይና ምድርን እንደፈጠረ ከመጽሐፍ ቅዱስ ላሳየ ይላል። እርግጠኛ ነኝ ይህ ሰው ኔታንያሁ የሚባል ሰው እኔ ነኝ የፈጠርኳችሁ ብሎ ቢመጣ በቃ ፈጣሪ ነው ብሎ እንደሚከተል እርግጠኛ ነኝ፣ ይከተለዋል። እነዚህ አንድ ነገር ልንገራችሁ። ሶስተኛ የዓለም ጦርነት ሲነሳ አንተ ሚውት አድርግ፣ ባቢሎን ልቀቀኝ፣ ሚውት አድርግ ብያለሁ። ሶስተኛ የዓለም ጦርነት ሲነሳ ልንገራችሁ፣ ኒኩሌር ቦምብ የሚባል አለ። በዛ ዓለምን ሲያጠፉት የበላይ ሆኖ የሚመጣ አካል እሱን ነው የሚያመልኩት እነዚህ ሰዎች። ልንገራችሁ፣ የምድር ቅርጽ ይቀየራል፣ አገራትን ይጠፋሉ፣ ይደመሰሳሉ። የዛኔ የበላይ ሆኖ የሚመጣ መንግስት ወይም አካል እሱን ያመልካሉ። ያዙት። በቅርቡ ጦርነቱ ከተጀመረ በቃ እርግጠኛ ነኝ እነዚህ ሰዎች ይከተሉታል። ስለዚህ አንተ ምን ታደርግ? መጽሐፍ ቅዱስ ላይ ያሳይ ነው እንዴ? መጽሐፍ ቅዱስ እኔ በብዙ እንትኔን ነው እንትን የማደርገው። እኔ ከኔ በላይ አንባቢ ሆኖ አንተ አሁን መጽሐፍ ቅዱስ ላይ የምታሳይ ደግሞ ድፍረቱ ምን ያህል ምንድን ነው የሚያጠጧችሁ? ግን የአምላክ ስጋ ወደም መብላት ግን በዚህ ልክ አይናውጣ እንደሚያደርግ እኔ ለመጀመሪያ ጊዜ ነው ልብላ እንዴ? ብቻዬን ከእስራኤል ጋር ጦርነት እገጥማለሁ። ባቢሎን ካባ ምንድን ነው? ቆይ አገልግሎቱ ምንድን ነው? ሲሰሙት ካባ አገልግሎቱ ምንድን ነበር? ሳውዲ ያለው ጥቁሩ ነገር ለምን ሙስሊማቸውን ለምን አትጠይቃቸውም? እኔ አሁን በመልስልህ ልትፈነዳ ነው። እኔ ልመልስልህ እኮ እችላለሁ፣ በደንብ አድርጌ ነው መመልስልህ፣ ግን ኮረንት ልትጨብጥ ነው። እኔ በመልስልህ ኮረንት ነው ማስጨብጥ። የሆኑ ሰዎች እንደዚህ ጀለቢያ ለብሰው ይሰግዳሉ። ደሱ እኮ ከባዱ ነገር ምን አለ መሰለህ? በቃ ልመልስልህ፣ በቃ ልመልስልህ። ሚዩት አድርግና ልመልስልህ። ሚዩት አድርግ። ቴንክ ዩ። አንደኛ ነገር ከአባ ላይ ያለው የሚሳመውን ድንጋይ ምድራዊ ድንጋይ አይደለም። አንድ በል። ሁለተኛ አንተ ሚዩት አድርግ፣ ሚዩት አድርግ እኮ ሚዩት አድርግ። እኔማ እነዚህ ሰዎች ግን እኔ እኮ ታሪክን እንደዚህ ሰዎች አትዳፈር። እስኪ ሚዩት አድርግ በቃ። ራሴን አልቆልል ስላልኩ ነው እንጂ እኮ ብዙ ነገር አነባለሁ እኮ እኔ ደፋር። አንደኛ ነገር የሙስሊሞችን አቅጣጫ አንድነትን ለመጠቆምና ለማሳየት ነው። ሌላ ምንም ትርጉም የለውም። እንደ ሙስሊም አንተ ድንጋይ ሆይ ምንም ልጠቅም ልትጎዳም አትችልም። ነብዩ መሐመድ እየሳሙ ባላይ ኑሮ አላደርገውም ነበር፣ ልጠቅምም ልትጎዳም አትችልም እያሉ እንደዛ ማድረጋቸው ከዚህ በላይ እኮ እንደዛ የሚያደርግ አንድ ክርስቲያን አታገኝም። የሚገርም ነገር ጣሊያን ቂጡን የጠረገበትና ውሻ የሸናበትን የኢትዮጵያ ድንጋይ አንስቶ እየሳመም የላሰም እንደዛ የማለት ምንድነው ድፍረት የለውም አንድ ክርስቲያን። ለምን ሲባል የአምላክ ስልጣን ወደ ድንጋዩ አውርዶ ለዚህ ድንጋይ እንደዛ ብለው እቀጸፋለሁ ብሎ የሚያስብ ክርስቲያን ያለው። አንተ እንደዛ ማለት አትችልም። አንተ አሁን መስቀል እንጨቱ ኢየሱስ ክርስቶስ ባይሰቀልብህ አንተ ላይ ባይሰቀል አላንጠለጥልህም ነበር። አንተ አጠቅም አትጎዳም ማለት አትችልም። ሞራሉም ድፍረቱም የለህም። ገብቷል? ሲቀጥል አቅጣጫ ነው በቃ አንድነትን። አሁን ሙስሊሞች ወዴት ነው የሚቀጣጩ? ወደዛ ነው አይደል? በቃ አንድነት እኮ ነው። ጸጥ ብሎ ሁሉም ዓለም ላይ ያለ ሙስሊም ወደዛ ነው እንትን የሚያደርገው ስግደትን የሚሰግደው ማለት ነው። ገብቷል? ሲቀጥል ደግሞ ምድራዊ እንትን አይደለም፣ ምድራዊ ድንጋይ አይደለም። በቃ አንተ ግን ጣሊያን ቂጡን የጠረገበት የኢትዮጵያ ድንጋይ አንስተ ተሸክመ እየላስክም እየተሸከምክም በክብር ታኖረዋለህ። እንደውም የፈጣሪን ስልጣን ሰጠ ማለት ነው። ይሄ ድንጋይ ብዳፈረው ይሄ ድንጋይ የሆነ ነገር ብለው ልሞት ይችላለሁ ብለህ ተሸማቀህ ትኖራለህ። አንተ አሁን ስለዚህ ድንጋይ ምን ትላለህ? አሁን አንተ እስኪ ስለ ኢትዮጵያ ድንጋይ ዘምካ ይላል። ተዘረረ እንዴ?
ምን አልከኝ? አልሰማሁህም። በቃ እሺ፣ አታሰድበኝ። ሰምተሻል? ይሄ ድንጋይ ምድራዊ አይደለም። ከየት ነው የመጣው ድንጋይ? ሰምተሻል እኮ ነው የምልሽ። ሰምተሻል? አልሰማሁም አላልክም? ምድራዊ እንዳልሆነ የተናገርኩት እንዴት ሰማ? አሁን አልሰማም ምን አልክ አልከኝ? ምን አልከኝ? አልሰማሁም ምን እንዳወራህ ብለኸኝ ነበረ። ለዛ ነው አይ እንጂ ሰምተሃል? ድንጋይ ከየት መጣ? እኔ ድንጋይ ከምድር በፈጣሪ እንደተሰራ ነው ማውቀው እና ይሄ ምድራዊ ድንጋይ አይደለም አልከኝና አረ ወደዛ አቅጣጫ ብቻ ተጠቅሞ አይደል እዛ ላይ ነው የሚሰግዱት። እኔ ለሱ ነው የሚሰግዱት እና እዛ አካባቢ ላይ ነው እንደዚህ የሚሰግዱት። እኔ ሳየው እሱ ለመንካቱ ወዴት የት ሚካኤል እዛ አካባቢ ነው የሚሰግዱት የሚል ማስረጃ አምጣ። ሳውዲ እንዲህ ብለን አንዘጋውም እንዴ? አምጣ ማስረጃ ቶሎ በል። እዛ አካባቢ ይሰግዳሉ የሚል ማስረጃ አምጣ ቶሎ በል። ቆይ ቪዲዮ ላሳይ። በቃ ቪዲዮ አልፈልግም። ማስረጃ የተጻፈ ወይ ከቁርአን ወይ ከሐዲስ እሱን አምጥተህ ስጨርስ ሚውትን አንሳ። ምን ያደክሳል እዚህ ላይ በጌታ። አረ ሌላ ጤነኛ አናደደሽ አይደል? አናደደሽ? ዘገምተኛ ነው አይደል? ሌዱ ኦርቶዶክስ ነው ምን አውቃለሁ። ለነገሩ ተወዛ ሚካኤል ከሆነ ፕሮቴስታንት ነኝ ብሎማ ራሱን አያዋርድም። ፕሮቴስታንት ነኝ ብሎ የባሰ ራሱን አያዋርድ። በእርግጠኛ ነኝ እህቶቹ ፓስተር እየመጣ ፓንታቸውን ያስወልቃቸዋል ብሎ ወይም ደግሞ ወንድሞቹን ሳር ያስግጠናል ብሎ አይመሰክርም። እዚህ ጋር በእውነት ይሄ የባሰ ነው። በቃ ማስረጃውን ፈልገህ ስታመጣ እሺ የምታነሳው አይ ክርስቲያን ነኝ ይላል። ክርስቲያን ነኝ ይላል። አሁን ሰሚ ኦርቶዶክስ ነኝ ፕሮቴስታንት ነኝ አይደለም፣ ተሸማቀዋል። አሁን ክርስቲያን ብቻ ነኝ ነው የሚለው። ምንድነው? እስኪ አንተ ምንድነው? ሃይማኖትህ ምንድነው? ዘሚካኤል እንድታወራ እንዴ ትልቁ ላይ አግኛ ማስረጃ። ሃይማኖትህ ምንድነው እንዴ? አረ ማስረጃ ይዤ መጥቻለሁ። ሃይማኖት እኮ እንድታወራ ሃይማኖትህ ምንድነው? ማስረጃ ማሳየት አይቻልም? ሃይማኖትህ ምንድነው እንድታሳይ። የቱ ጋር ቆመህ ነው ያወራህ ያለው? ምንድነው ሃይማኖት? አሁን ደግሞ ማስረጃ ታመጣ አያችሁ። 290 ሰው ይታሰራል እኮ ታወራለህ። እንድታወራ እኮ ባጭሩ መልሰው። ለምን ታፍርበታለህ? ሃይማኖትን ታፍርበታለህ እንዴ? ሃይማኖትህ ምንድነው? የቱ ጋር ቆመህ ነው ያወራህ ያለው? እሱን መልስ። አሁን ትዝ አለኝ። በቃ መልስ። ሃይማኖትህ ምንድነው አልኩሽ። እርግጠኛ ነኝ ፕሮቴስታንት ነኝ ወይም ደግሞ ኦርቶዶክስ ነኝ አይልም። ካለም እኔ ክርስቲያን ነኝ ይላል። እስኪ ምንድነው አንተ ሃይማኖት ንገረኝ መጀመሪያ። እኔ 665 ነኝ። እሱ የታወቀ ነው እኮ። ሃይማኖትህ ምንድነው? አላልኩሽም? አይናገርም። አሁን እንትን እያለው በቃ ችግር የለውም ክርስቲያን ነኝ በላቸው። ወደ ኮሜንት አነበብ። ከእስልምና ወጥተህ ነው እንደ ይዛ ሚካኤል ማለት ከታች አንብቤ ነው። አሁን ከእስልምና ወጥቼ ነው ይላል። እሱ ግድ የለሽም። ሙስሊም ነበር እንደ ዘምካኤል ዘገምተኛ ባልኮ ወደ እንትን እንደሚሰገድ ማስረጃ ዘምካኤል ሄሎ ሀጅራ ሚት አድርጊ። ድምፅ አለ ዘምካኤል ሀጅራ ሚት አድርጊ። ከእስልምና ወጥተህ ነው? ሀጅራ ሚት አድርጊ። ዘጌው አያቸው በቃ ተሸማቀቀ። ወይ በእውነት እኔ በጣም አዝናለሁ። በእውነት እኔ በጣም አዝናለሁ። አንድ ሰው ሃይማኖቱን ክዶ ከሙስሊም ነበርኩ ከእስልምና ወጥቻለሁ ብሎ ማውራቱ ራሱ ትልቅ ነገር እኮ ነው። አሁን በነገራችን ላይ በጣም ከባድ ነው።
በጣም ከባድ ነው። አንድ ሰው ሌሎችን ለማሳመን ሲል በመጀመሪያ ምን ማድረግ አለበት? እንደነዚህ አይነት ሰው ሲሆን በመጀመሪያ ራሱን ሃይማኖትን መካድ አለበት። ያ የካደውን ሃይማኖት ደግሞ ክዶ ሰዎችን ማሳመን አለበት ማለት ነው። በጣም የሚገርም ፍልስፍና፣ በጣም የሚገርም የስብከት እንትን እኮ ነው። እኔ እንደዚህ አይነት ትውልድ እኔ በጣም ነው የሚገርም። አንተ ተዋርደሃል። በቃ በቁሙ ነው የተዋረድከው። በእውነት አንተ አሁን እርግጠኛ ነኝ ብትሞት ትሎች እንትንን አይብሉትም። በቃ አንተ ዝም ብለህ እንትን ትላለህ። እንደ ጨው ነው የምትሟሟው። ምድር ራሱ ይጠየፋል። የምር አንተ ላይ አንተ አሁን ዝንብ ይጸየፋል። አንተ አሁን ዘሚካኤል በእውነት በጣም ከመቆሸሽ የተነሳ ከመደደብ የተነሳ ዝንብ ይጸየፋል። በዚህ ልክ መዋረድ የለብህም አለ። ቅድም እኮ እኔ ዘመናዊ ነኝ ቂጤን እታጠባለሁ ብለህ ስትል እኮ ገርሞኝ ነበረ። ጭራሽ ሃይማኖትን ክደህ በመካድ ውስጥ ደግሞ ማሳመን የምትሞክር ሰው ነህ አለህ። ግን በቃ ተዘሩ ሙስሊም ነበርኩ ማለት አልቻለም። ኦርቶዶክስ ነኝ ማለት አልቻለም። ፕሮቴስታንት ነኝ ማለት አልቻለም። አያችሁ፣ በቃ እንደዚህ ነው። በራስን የምታፍርበት ሃይማኖት ተሸክመ መስበክ የለብህም። መጽሐፍ ቅዱስ አንተ ጋር መቀመጥ የለበትም። ስጠው ብያለሁ። በክብር የሚያስቀምጡት ሰዎች ባያነቡትም ለነሱ ስጣቸው። መጽሐፍ ቅዱስ አንተ ቤት ውስጥ መቀመጥ የለበትም በፍጹም። ጨጎጎት ሰዎች ሁላቸውንም ሰላም ብያለሁ። እንዴት ናችሁ? ታብታብ እንኳን ብዙ ነው። አበባ የምትሰጡ ኮይን የምትሰጡ በር የምትሆኑ ሰዎች ከልብ አመሰግናለሁ። እውነት ለመናገር ይሄ ይጠቅማል። ወደ ሀገር ነጭ አበባ ለመጀመሪያ ጊዜ እያየሁ ነው። ይሄ ፍቅር መሆን አለበት። ይሄ ፍቅርን ለመግለጽ የተደረገ መሆን አለበት። ዝም ብላችሁ እንትና አትስጡኝ። ነጩ ማለት ነው ውስጣችሁ ፍቅር ካለ ብቻ ነው። ነጭ አበባ እኮ ለሞተ ሰው ነው የሚሰጠው። ታውቃለህ? እና ሬሳ ነኝ ዳግመሽ እንዳሰጩ ማነሽ እንዴ? በቁምህ ሞታል። ከባድ ነው። ለነገሩ አጠገባችን ሬሳ ስላለ ዘሚካኤል ስለሞተ ዝግት አለ እኮ በቃ። አይ ሙቼ ይበልጠዋለሁ አሁን ዘሚካኤል። አሁን እርግጠኛ ነኝ ዘሚካኤል ከዚህ ወጥቶ ሰው ነኝ አይልም። ሲወጣ ማለት ነው። አሳዝኖኝ ነበር ባብ፣ የምር አሳዝኖኝ ነበረ። ከዛ በኋላ ግን የዘገምተኛ ባልከው ነገር በቃ ተስማምቻለሁ። ይቀይር ይሰርኔ የእንስሳዎችን ቋንቋ ለማዳመጥ ተደበላልቁ ምን እያሉ ነው ብሎ አሁን ይወጣል። ታያለሽ፣ እርግጠኛ ነኝ። በቃ ከሰው እንትና አስወጥተነዋል እኮ። በጣም ይገርማል፣ ያሳዝናል። እውነት ለመናገር አሳዝነኸኛል። እንደው አገሪቱ አሳዝናኝ ነበረ። ሬነር ና እስኪ ኢትዮጵያ ሀገር ግን እጇን ወደ እግዚአብሔር ትዘረጋለች የሚባለውን ረስታ አንድ ጣቷን እንትን አድርጋ እንደ ፍቅር ሲዝም ሸሃዳ ይዛለች ወይ ብዬ ነበረ። ምክንያቱ ኢትዮጵያ እንዳለ ሙስሊም ነው በሙሉ ማለት ነው። እና ድንጋይ ብትወረውር መሬት አያርፍም። በቃ ህዝቡ ጥቅጥቅ ብለዋል ሙስሊሙ ማለት ነው ለኢድ እንትን። እና ኢትዮጵያ ሰልማ ነው ምንድን ነው ብዬ ተገርሜ ነበረ። ከአሁን በኋላማ ሀገሪቷ የኛ ናት። ኢድ አደባባይ ብለናል። አደባባዩንም በእኛ ስም ሰየመናል። መስቀል አደባባይ የተሰቀለበት ምንም ነገር የለም። 665ቶች ድርሻችንን ይዘን እንመጣለን እኮ። የሀገር ባለቤትነት ጥያቄ እንጠይቃለን። እኛ ለእናንተ ችግር የለውም፣ ለእናንተ በአባላችሁም ቢሆን እንሰጣቸዋለን። ግን አደባባይ ካሁን በኋላ ኢድ አደባባይ ነው። ጨረቃ ልትሰቀል ነው አሉ።
ጨረቃ ልትሰቀል ነው። አዎ ግብዳ ጨረቃ እንትን ሊያደርጉ ነው። ኮከብና ጨረቃ ያስፈልጋል። ያው መለያ የት ነው ዜናው ከመካ ቀጥሎ እኮ በቃ ብዙ ሰው ለኢድ አደባባይ የወጣው እኮ አዲስ አበባ ነው። አሁን እንደዛ አሉ። ሴት ልጅ ደግሞ ትሸፈን ይላል። ካልተሸፈነች በቃ የቸገረው ወንድ አስመስላት ይላል። የጣሊያን አልኩ የጣሊያን ተንክላክ የጣሊያን ኳሳው የተነፋን ተመስለው አናታቸው የተላጥንት መስለው ጥቁሮች ነው። አስበዋል። አሁን ጥቁር ሴት ፀጉሯን ተላጭታ ስትመጣብህ ሰይጣን ወጣብኛል ግን ነው። ዋናው ነገር ፀጉሯን ለማሳየቷ ነው የተፈለገው። እኔ እንጃ እኔ ረያ ልብሱ ነው ፀጉሯን አይ ይሄ ልብሱን አውቀዋለሁ፣ ግን ጭንቅላቱን ለብሶ ፀጉሯን ላይ ነው አይደል? ፀጉሩ የመጀመሪያ ነው። ሌላ አካል ክፍልም አለ። አይ ልብሱ ለጭንቅላቷ ነው እያወሩ ያለው። ጭንቅላቷ የምትሸፈነው ፀጉሯ እንዳይታይ ነው። ፀጉሯን መሸፈን አለባት ሙሉ ነው። ስለዚህ እንደ ሀቢባ ሂውማኔር ማድረግ ይቻላል። አይቻልም። ለማን እንደ ሀቢባ ሂውማኔሩን እንደ ሂጃብ ነው የምትጠቀመው ብላለች። አሁን እሷ ፀጉሯ አይታይም ሂውማኔሩ። እንደዚህ አይነት የወረደ ሰው እኔ እውነት ለመናገር እኔን በጣም ነው የምትደብረኝ። የጅል አስተሳሰብ ነው ሲጀምር። አሁን አስበዋል ተጀምሮ ነው ሊዱ ፀጉሯን ተላጭታ አናቷን ጣት ያደረከው ጩ ይላል ደግሞ እንደዚህ ነው እንዴ? ኧረ በጌታ አይ አላችሁ ሂጃብ መልበስ ከባድ ነው። ረያ አይ ይታረገ ለምኬል ይታረገ እንደለ ዘጌ መጥቷል ደግሞ ድፍረቱ አልነበርኩም ብሎ ይጀምራል። እንዴ ብትኖርስ ምን ትሆናለህ እኮ ብትኖር ይሻላል እኮ። ስልኬን ሰርጄው ሰው ጠርቶኝ ወጥቼ ነው። ኧረ ጥሩ ነው፣ በዛ ብትቀር ይሻል ነበር እንዴ። መምጣት ትርጉም የለውም። መቅረት ነው ለኛ በጽድቅ እንዴ። ማን ነበረ ይሄ ሰው ከወለደው የገደለው ይጸድቃል ያለው? አንተ መኖር የለብህም ጎ ምን ትሆናለህ? መጣ ምን አገኛለሁ ብለህ ነው ያንተን ቱሪናፋ ልሰማ ሰምታል እኮ ታዲያ እንዴ አተፈም ነበር እኮ ፍትሎ እስካሁን እኮ ለምን ሰምታል? ይሄ ልጅ ግን ምንድነው አስገድጄ ነው እንዴ ስማ ያልከው? እኔ የምር ስልኬ እንጂ አያገባኝም። በጣም ምንም ማገኘው ነገር እስኪ በቃ ከሬነር ጋር እያወራው ነው አሁን። ዝም በል። ኦርቶዶክስ ነኝ ወይ ፕሮቴስታንት ነኝ ማለት ያሸማቀቀው ሰው እኔ ጋር ሊያወራ አይችልም። ይታርቅ ጨጎጎት አንተ ተው ቢያቢል እቆም ይታርቅ። አታደንቆረኝ። ምን አይነት አባጨው ጋር ፊት ነው በእናታችሁ? ይታርቅ በእናት ደግሞ ድፍረቱ ና በእናትህ ክፈተው። አይ ቀደም ቢኖር እኮ ራሱን ነበር የሚያጠፋው እኮ። ለማጥፋት ነበር ራሱ ቀይሮ ተመልሶ ነው ከመንገድ ተመልሶ ጭራሽ ከስር ያለው ሰውዬ ማለት ነው። ከስር ድራማ ትሰራለህ ባቢሎን። ድራማ ትስራ ግን የምን ድራማ ነው? ይሄ ትክክል አይደለም። የምን ድራማ ትስሩ ሼም ነው እኮ። የምን ድራማ ነው? የሆነ ሰው ቅድም ገና ክርስቲያን ያለውን ክርስቲያና እንደ ክርስቲያን መጠየቅ ይቀው ባቢ ዘሚካኤል ከእስልምና ነው ኮንቲኒዩስ ነው ያስወጣኝ ብሎ ተረካ ሲተርክ ነበር። ይጠፋል በቃ ነሻት አይመለስም። ና በና አናነሳውም ይሄን ጥያቄ አናነሳውም። ና ተመለስ በእናትህ ና ተመለስ። አናነሳውም ይሄን ጥያቄ። አንቺ ደግሞ ምንድነው? አንቺ ሰው እንትን አለ እሺ አለው ባቢሎን አለው
ግን ሊዱ ድራማው ክርስቲያን ነሽ ምንድነው? አንቺ? አሁን ክርስቲያን ሳትሆን ድራማው ሊዱን እኔንም ክርስቲያን ሳትሆን ወደ ካባ ክርስቲያን ነሽ ለሚሰግዱ ለምንድን ነው ብለህ ልትጠይቀኝ ነው? አይ እኔ እኮ ከእናንተ አይ ጋር ድራማ የሰራሁ ቅድም ገና ይኸው ዛሚ እኔ ከእናንተ ጋር ተቆጥሬ ክርስቲያን አልባልም። የማርያም ልጅ ምናምን የድራማ መስራት አሁን 300 ነብዩ መሐመድን ኧረ አልሳደብም። አዳምጣት ታራልክ ነው እንዴ ዲያብሎ? ነብዩ መሐመድን አልሳደብም። የሰው ሃይማኖት አልነካም። ስለዚህ እኔ ከእናንተ ጋር አልቆጠርም። ፓፓ ራስን ቻል። ኦ ሴትዮ የሚሳደብ ሰው የለም። እሺ አንቺ እስቲ አሁን ክርስቲያን ከሆንሽ ማለት ነው እስቲ አንድ አለ አታራ ክርስቲያን የሚያውቀውን ጥያቄ ልጠይቅሽ። ጥራት ንገሪኝ ምናምን ልትል ነው? ሰባቱ በእግዚአብሔር ዘንድ የሚጣሉ ነገሮችን እስቲ ንገሪኝ እስቲ አንቺ። እኔ እግዚአብሔርን ሰባቱ በእግዚአብሔርን አላመልክም። እግዚአብሔርን አላመልክም። እኔ ኢየሱስን ነጥዬ ነው የማመልከው ፓፓ። አይ እግዚአብሔርን የማያመልክ ክርስቲያን የለምና ክርስቲያን አይደለሽ። ፕሮቴስታንት የሚያመልክ ጣዖት ነው መጽሐፍ ቅዱስ ይናገራል። የተጠየቀው መልስ። ይሄን ደግሞ እንዳትሸወጂ ብዬ ነው ክርስቲያን ከሆንሽ ማለት ነው። የተጠየቀው መልስ። ኦርቶዶክስ ነው ማስረጃስ ምን ላይ መሰለሽ? አንደኛውን አሰማም እንዴ አተ አይመልስልህም እኮ የእግዚአብሔር ልጅ እንደመጣ እውነተኛው ሃይማኖትህ ምንድን ነው እያለ ነው። ኦርቶዶክስ ነው ፕሮቴስታንት ነው እያለ ነው። መልስለት። ያው ሚት ያደርጋል። አይመልስም እኮ ለዚህ እኮ ነው እኮ ክርስቲያን ነኝ አልኳችሁ። ሙስሊም ነኝ ትላላችሁ ወይ ሱኒ ነን ዘብከል ግን አይ ከስራ ያለችዋን ድራማ ታሰርማታል። ለድራማ 311 ሰው በድራማ ይሸወድ። እኔ ነኝ ድራማ ልታስወርደኝ ትችላለህ። እንደዚህ አይነት ሆነ ትክክለኛ ነገር ሰው ለምን አስወርዳለሁ? ክርስቲያንም አይደለሽም። ዝም ብለህ ነው የምትቀደደው አንተ። ማንም አይነካም። የተደበቀ ማንነት የለንም። ግድ የለም። እግዚአብሔርም ያመጣ ታዳምጣለህ። አንተ ታዳምጣለህ። ክርስቲያን እየነገርኩህ እኮ ነው። ምንድን ነው የሚቀባጠረው? ትሰማኛለህ? ሄሎ። ኧረ እንኳን አሁን ቅድም ሳክስንም ሰምቻለሁ። ያሉ ሳክስ በቃ እኔ እግዚአብሔር ነኝ። እየተቆራረጠ አትርኩሽ። አልሰማም እንዴ? ኧረ ልጆቹ ከጣዖት ራሳቸውን ተቀብለውናል። ዮሐንስ እኔ እግዚአብሔር እውነተኛ አምላክ የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው፣ እንዳትሸወዱ። እሱ ግድ የለም። እግዚአብሔር ልጅ እንደመጣው እውነተኛው የሚሆነውን እና ሃይማኖትህ ምንድነው? እሺ ጥሩ ነው ይሁን። እሺ ሃይማኖትህ ምንድነው? እውነተኛ በሆነው ወደ የትኛው ሃይማኖት ነው እየተጠራህ ያለው? እሺ ልጁ ኢየሱስ ክርስቶስ ነው። እሱ በየትኛው ሃይማኖት የዘላለም ሕይወት ነው። እህትና ወንድሞቼ ወደ የትኛው ሃይማኖት ነው እየተጠራህ ያለው? ክርስቶስን ብቻ ተቀበሉ። አንተ ደግሞ ያንተ ለቅሶ ማዳመጥበት የምወስድበት ጣሳ ይዤ አልመጣሁም። ከሐሰተኛ ነቢያቶች ተጠበቁ። አንተ ዝም በል አባርሃለሁ። ከሐሰተኛ ነቢያት ተጠበቁ። እኔ እኮ ጌጥ እንድትሆን ብዬ እኮ ነው እዚህ ጋር ቁጭ ያደረግኩህ እንጂ አባርሃለሁ። በቃ ውረድ፣ ምንም አጠቅም። ውረድ፣ አታስወርደው። በጌታ ጌጥ እንድትሆን ብዬ ነው ቁጭ ያደረግኩህ። ጌጥ ለጌጥ እኮ ነው። ይቀልዳል እንዴ? አንተ አልገባም። ይበቃኛል እንደውም እስካሁን እንዴ ድራሽ ኢየሱስ ይላል። ሃይማኖት ምንድን ነው ስትባል በድፍረት የማትናገር ሰው ኢየሱስ ይላል ማለት ነው። ቀልደኛ ቀጥያውን ሊዱ ራስሽን እንትን አድርጊ። ኧረ እኔ አልቀጥልም። እኔ ከደንቆሮ ጋር ደግሞ እንዴ ሙስሊም ነሽ አለች እኮ። አይ ባይወርድ ጥሩ ነው። ክርስቲያን አይደለሽም። ይመለሳል። እሱንማ ያው ውሻ ሂድ ብለው እኮ አይሄድም እኮ ይመለሳል። የታወቀ ነገር ነው። ክርስቲያን እንዲሉኝ ነገ ቤቴን ከፍትና ወይ አሁን ከዘጋ በኋላ ሂጅ ቤቴን ከፍቼ ነብዩ መሐመድን እሳደባለሁ። ዋው በጣም ጀግና ክርስቲያን ምናምን ትባላለህ። ከዛ ማለት ነው ከዛ እናደርጋለን። ችግር የለም እጠራለሁ ዘግዴ። ስለዚህ አንድ ሰው ክርስቲያን እንዲባል ነብዩ መሐመድ መሳደብ አለበት ነው ያስቀመጡት መስፈርት ማለት ነው።
እንደዛ አይደል እንዴ? ታዲያ ምንድን ነው መስፈርቱ ታዲያ? አንድ ሰው ጽድት ያለ ክርስቲያን እንዲባል የግድ ነብዩ መሐመድ መሳደብ አለበት። ካልተሳደበ ደግሞ ክርስቲያን አይደለም ነው። እንደዛ ነው የሚለውን ዘፈን ታውቀዋለህ? እንደዛ ነው። አረ ኡክቲ አታምርሪ። ይገርማል። አትኮሰታተሩ ጋይስ። አዎ ልክ ነው እኮ ሀሳብሽ አልተረዱትም መሰለኝ። ለዛ ነው። አይ ነው እውነታው ያ ነው በቃ። አዎ ለመቅጨት ብለው እኮ ነው። ነገ እዛ ከመድረስሽ በፊት እዚህ ጋር እንትን እንበላት ብለው ነው። ጫፏን ነው ያዟት። ነገ እንደዛ አደርጋለሁ ስትይ በቃ እሷን ብቻ ነው የሚሰማው። ለዛ ነው ለዛ ነው እንጂ ሰው እነ ጠጅቱ ብሬ እንደዛ ነው መስፈርት አድርገው ያስቀመጡት። ለዛ ነው ሰውም እየተሳደቡ የሚውሉት። ለዛ ነው አንድ ሰው ስለ ነብዩ መሐመድ ጥሩ ነገር ከተናገረ ከክርስትና ወጥቷል ብለው ነው የሚያምኑት። እና የሚገርም ነገር ነው። ሰው ራሱን ማግኘት አለበት። እኔ ግን እንደውም በጣም የገረመኝ ነገር እናገራለሁ ብዬ እንትን ያደረኩት ነገር ምንድነው፣ ከልክም በላይ ይሄ ሰው እያገነኑት ያሉት ራሳቸው ሙስሊሞች ናቸው። እውነት ለመናገር ማለት ራሳቸው ማለት ፌስቡክ ብገባ ፖስት ያደርጉታል፣ ቲክታክ ብገባ ፖስት ያደርጉታል። አንድ ሰው አንደኛ ነገር ይሄ ሰው እየሰራ ያለው ፕሮፓጋንዳ ነው። ሰውን ማሸማቀቅ የሚፈልግ ሰው በዚህ ልክ የፖለቲካ ግብአት መሆን እኔ በጣም ነው የሚገርም። ትጨልላለህ፣ ታብዳለህ። መጽሐፍ ይዘው እንደ አንባቢ ሰው ማለት እውቀት እንዳለው ሰው፣ በሐሳብ እንደሚያምን ሰው፣ ሐሳብ እንደሚገዛው ሰው መጽሐፍን የተጻፈ መጽሐፍን አሸክመው እያለቀሰ ነው ብለው ፖስት የሚያደርጉ ሰዎች የፖለቲካ ግብአት መሆን እኮ ነው። እያለቀሰ ታለቅሳለህ፣ ታብዳለህ እያልክ ፖስት ስታደርገው ያ ሰው ከዚህ በላይ ምን ይፈልጋል ነው። እንደውም ከራሱ በላይ እናንተ ናችሁ ስለሱ እየሰራችሁ ያላችሁት። እኔ በጣም ይገርመኛል በእውነት። አንድ ሰው ይሄ ሚዲያ ነው። ሚዲያ ደግሞ ሲወራልህ ነው የምትፈምሰው። ሰው ስለአንተ ሲጨነቅ፣ ሰው ያንተ ነገር በየቀኑ አዲስ ነገር ሲያገኝ፣ ሰው ያንተን ምስል ሲያይ፣ ሰው ያንተን ድምጽ ሲሰማ እኮ ነው የምትፈምሰው። ተጽዕኖ የምትፈጥረው ራሱ ቁም ነገር ስላወራ ብቻ አይደለም። በሚዲያ ተጽዕኖ የምትፈጥረው የሰዎችን ጆሮ ላይ ድምጽህን የሚዳረሰው በዚህ ልክ ሰዎች ለአንተ ቦታ ሰጥተው ትኩረት ሰጥተው የአንተ ነገርን ሲያመላልሱ ነው። ይሄ ሚዲያ ነው። ስለዚህ ይሄ ሰው የምታፈምሱት ራሳችሁ ናችሁ። በቃ የተረሳ ሰው እንደውም እኔ በጣም የገረመኝ ከነበረው እንትን በላይ አሁን ትልቅ ቦታ ተሰጥቶት እንትን አድርገውታል፣ አፈምሰውታል ከነበረ በላይ ማለት ነው። እንደዛ ሲደረግ አሁን ይረሳ ነበር እኮ። አሁን ለምሳሌ የሚያወራው በጣም ይሰለቻል። በነገራችን ላይ የሚከተሉት ክርስቲያኖች ቁም ነገር ስለሚያወራ አይደለም፣ ምንም ነገር ስለ ክርስትና እንደማያውቅ ጠንቅቀው ያውቃሉ። አንዳንድ ሰዎች ፖስት ስለሚያደርጉት እነሱ ጋር እልህ ለመጋባት ብለው ነው እሱን እንትን የሚያደርጉት። በቃ እሱ ጋር መቅጠም አለባቸው ምናምን የሚሉት እንደማይመልስ እያወቁ ሁላ ሰውን ለማሸማቀቅና ለማናደድ እንደዛ ያደርጋሉ። ስለዚህ በልኩ ሊሆን ይገባል ነው፣ በልኩ ሊሆን ይገባል። እንደዛ ፖስት አታድርጉ ማለት አይደለም። ፖስት የምታደርገው ነገር ግን መታወቅ አለበት። የሚገርማችሁ ነገር አንዳንድ ሰው እኮ ፎቶውን ዘቅዝቆ ፖስት የሚያደርግ ሰው እኮ አለ። እስኪ እኔ ዘቅዝቃችሁ ፖስት እንትን አድርጉ፣ ፕሮፋይል አድርጉ። የምር አግኝቼ ነው። በነፃ ማስታወቂያ ማለት እኮ ነው። እኔን ዘቅዝቃችሁ ኤክስ አድርጋችሁ እንደዚህ አሸባሪ ነው ብላችሁ ፖስት አድርጉኝ። እኔ ሀገር አቀፍ እውቅና ነው የማገኘው እንደውም እንደዛ ከተደረኩ ማለት ነው። እነዚህ ሰዎች ደግሞ የፕሮፓጋንዳ ሰዎች ደግሞ ይሄ ነው የሚፈልጉት። እድላቸውን እየተጠቀሙበት ነው። እነዚህ ሰዎች በኋላ ገነው መመለሻ የላቸውም። የሚያወሩት ሁሉ እውነት የሚያወሩት ውሸት ሁሉ እውነት ሊሆን ነው። ውሸት እያወሩ ማለት ነው በመግነናቸው ብቻ። አሁን አንዳንድ ሰዎች እኮ ፌመስነታቸው ነው ይሄ የእውነትነታቸው ማስረጃ ታዋቂነታቸው ነው። አንዳንድ ሰዎች የሚያወሩት ሁላ የማይረባ ነገር ተናግረው የትም ይዳረሳል። በቃ እንትና እንደዚህ ያለ ይባላል። ለምን? እውቀት ስላላቸው ሳይሆን ታዋቂ ስለሆኑ ብቻ ማለት ነው። እንደዚህ እንዲሆኑ ነው የምታደርጓቸው አንዳንድ ሰዎች። በዚህ ልክ ችላ ብትሏቸው መልካም ነው። የምትገቡ ሰዎች ምንም እንትን የለውም ራሱ ምንም
ምንም የሚነገር እንትን የለውም። አንዳንድ ሰዎች ማለት ነው ገብተው ምንድነው የምታደርገው ነው። አንድ ሰው እኮ በስነ ስርዓት ማሸነፍ ካልካለ በሜዳው ካልሆነ ማሸነፍ አይችልም። ሚዲያ ነው በቃ የሚዲያን መጠቀም ካላወቀ ሰው ትርጉም የለው። ስለዚህ ምንም ልታደርግ አትችልም። የሰዎችን ቤት ገብተህ ሰዎችን አሳምነህ የምትወጣበት ቤት አይደለም። በሐሳብ የሚያምኑ ሰዎች አይደሉም። የሚፈልጉትን ነገር አድርገው ለመውጣት ነው የሚገቡት። እነዚህ ሰዎች የእናንተ ሐሳብ ለመቀበል አይደለም የሚገቡት። የነሱ ሐሳብ ለህዝቡ እንትን ብለው ለመውጣት እንደውም ሐሳቡ ራሱ የነሱ አይደለም። ያ የሚሰጡት ሐሳብ እውነት እንዳልሆነ ሁላ ጠንቅቀው የሚያውቁ ሰዎች ናቸው። ስለዚህ ውሸት ተሸክመው ውሸትም ከራሳቸውም ያልሆነ ነገር ተሸክመው የሚመጡ ሰዎች ለማሳመን መሞከር ማለት ለኔ ድድብና ነው። ለኔ ድድብና ነው እውነት ለመናገር። ስለዚህ እንደዚህ አይነት ለማንንም ሰው የማይጠቅሙ ሰዎች ማግነን ተገቢ አይደለም። ከሙስሊሙ በላይ ክርስቲያኑ ነው መቃወም የነበረበት። ቅድም ሊዱ እንዳለችው ክርስትና ማለት ነብዩ መሐመድ በመሳደብ የሚጸናም የሚረጋገጥም አድርገው የሚያስተምሩ ደናቁርት ሰዎች ለክርስቲያንም እኮ አይጠቅሙም እኮ። አሁን ክርስቲያን ወንጌል ቢማር ነው የሚሻለው ወይስ እስልምና ቢሳደብ? አያስተምሩትም እኮ። ነብዩ መሐመድ እንደዚህ ነበሩ፣ ነብዩ መሐመድ እንደዚህ ነው፣ አይሻ እንደዚህ ነው፣ እስልምና በየቀኑ ማለት ነው። ክርስቲያን ከዚህ ምን ይጠቀማል? ምንም አይጠቀምም። ኦኬ ሙስሊምም ክርስቲያን ለማድረግ ነው እና ነብዩ መሐመድን በመሳደብ ወደ ክርስትና የሚወጣ ሙስሊም አለ? የለም። እና በሚያሳዝነው መልኩ መቃወም የነበረባቸው ክርስቲያኖች ነበሩ። ክርስቲያኖች ደግሞ እልህ ውስጥ ተጋብተው ዝም ብለው በጭፍን ለነገሩ ምንስ አይምሮ አላቸው? አይከፈትም። ራሱ አይምሯቸው ቢፈነከት ራሱ አይገባቸውም። ተጨምሮ ደግሞ እልህ ውስጥ ገብተው ደግሞ የባሰ እንትን ይሆናሉ፣ የባሰ ደደብ ይሆናሉ ማለት ነውና ከእንደዚህ አይነት ነገር ትኩረት አትስጡት። በቃ ትኩረት አትስጡት። ናቁት፣ በጣም ናቁት። እንደውም የሰው ሞራሉ የሚሰበረው በሰው ዘንድም በራሱ እንትንም ሲያወራ ራሱ በቃ እንዳላወራ ዝም ብለህ እንትን ችላ ስትለው ነው፣ ንቀው ዝም ብለህ ስታልፍ ማለት ነው። የሚዲያ አሰራር ማወቅ አለብን ለማለት ነው። እኔ የኔ ሐሳብ ነው። እናንተ ደግሞ የራሳችሁ ዓላማ እናገባላችሁ። ያው በፈለጋችሁትን እንትን ማድረግ ትችላላችሁ። መጨረሻ ላይ እኔ ሰው እንትን ማድረግ አልችልም። ሐሳቤን መናገር መብት ስላለኝ ነው እንደፈለኩ የማወራው። እናንተ ደግሞ የፈለጋችሁትን ማድረግ ትችላላችሁ ነው የመጨረሻ መልእክቴ። ሁላችሁንም ሰላም ብያለሁ። ለመላ የኢትዮጵያ ኦርቶዶክስ ተከታዮች ኢድ ሙባረክ ብያለሁ። ኢድን በደምቆ የታየው በሙስሊሞች በክርስቲያንም ጭምር ነው። ጀለብያም እቺ ኮፍያዋ ቆቧን ቁጭ አድርገው የታዩ ብዙ ከነመስቀላቸው ኦርቶዶክሳውያን ክርስቲያኖች ስላሉ እነሱንም ኢድ ሙባረክ ማለት እፈልጋለሁ። አግኝቶት የማያውቁ በልተውት የማያውቁ የሙስሊሞችን በዓል ስለመጣ ስጋ የበሉ ኦርቶዶክሳውያንም ቅድም ኤላ ሲያወራ እንደነበረው እነሱንም እንኳን ለእናንተም ቀኑ እንትን አለላችሁ ነው የምለው። ሁላችሁንም ወዳችኋል። ክርስቲያን ግን የሚገባ ሰው የለም እንዴ? ሁላችሁንም ወደ 665 እየተጠራው ነው። 665 ጽድት ያለ ሃይማኖት ነው። ወደኛ አለው ባቢ አንድ ጥያቄ ነበረኝ። ክርስቲያን ነኝ። በእስልምና ላይ መጠየቅ ፈልጌ ነው እና በረመዳን ሴጣን ማን ነው የምትጠይቀው? እኔ ፊቴ ላይ ሙስሊም ብል ጽሑፍ አለ። አይ ብዙ ጊዜ ስለ እስልምና ጥሩነትና ስለ ክርስትና መጥፎነት ሲያወራ ስለሆነ ሙስሊም መስለኝ ነው። ለምሳሌ ስለ ክርስትና መጥፎነትና ስለ ክርስቲያን በጣም ብዙ ልክ እንደ አባትን እንደገደለ ሰው ሆነ ነው የምታወራው እና ወይ ደግሞ የተበደልክ አይነት ነገር አድርገህ ታየዋለህ። የልጅነት እድሜ እንደገደልብኝ እሱ ቀላል አይደለም እኮ እሱ ግድ የለህም። ግን እኔ ስለ እስልምና ጥሩነትና ምንድን ነው እንደዚህ የሆንከውና እንደዚህ ጥላቻ ያደረብህ ምንድን ነው? እኔ ያልገባኝ ነገር አሁን ቀየስከው። ጥያቄውን
ቀየስከው። እሺ መጀመሪያ የጠየቅኩን ጥያቄ ተጣ ሁለተኛው ጥያቄ እየጠየቅ ነው። ወደዛ ከመግባት በፊት ግን መጀመሪያ ላይ ያነሳው ጥያቄ አለ። እኔ ስለ እስልምና ጥሩና ስለ ክርስትና መጥፎ የተናገርኩት ምንድነው ነው? ብዙ ጊዜ ክርስቲያኖችን ታጠላላለህ፣ ትሳደባለህ፣ አንዳንድ ነገሮች ያለው እና ልዩነት አለው። ያየው እኔ ስለ ክርስትና ብዙ ጊዜ ነው ያልኩት፣ ስለ ትሳደባለህ። ክርስቲያኖች አሁን አላልኩም። መሰለህ ሰብስበህ ይኸውልህ ክርስቲያንን አረ በተለይ ለየው ኦርቶዶክስን አትቸኩል ቆይ ወንድሜ፣ አዳምጠኝ። ከቸኮል ኦርቶዶክስን በጣም ክርስትና ትሳደባለህ። ነው ያልከው፣ ክርስቲያን አትበል። ክርስቲያኖችን ክርስቲያን ናቸው። ኦርቶዶክስ ክርስቲያኖች አይደሉ እንዴ? እኮ ክርስትና ሃይማኖት ነው፣ ክርስቲያኖች ደግሞ አማኞች ናቸው። ስለዚህ አማኞች ስለ ሁለቱ አማኞች ሳይሆን ስለ እውነት ነው ስታወራ የነበረው። ይኸውልህ ሁለቱንም ነው የምትሳደበው። ምንድን ነው ያደረጉ ይሄን ያህል? እኔ ጥያቄ የፈጠረብኝ ምንድን ነው? ስለዚህ ስለ አማኞች ነው እያወራህ ያለው ነው፣ ስለ እምነት ሳይሆን ስለ አማኙንም ሰዎቹንም ስትሳደብ እሰማለሁ። እና ምንድን ነው ይሄን ያህል በዚህ ያህል ጥላቻ? እሺ ይሄን እምነቱ ያህል የተሳደብኩበት ምን ብዬ ነው የተሳደብኩት? እምነቱ ብዙ አሉ እንግዲህ አንተ ራስህ ልቦና ያውቀዋል እኮ። እና ምንድን ነው ይሄን ያህል ምን ብዬ ነው ጥላቻ? የተሳደብኩት? ፕላስ ደግሞ ይሄ እያልኩ አንተ የምትሳደበው አሁን ለምሳሌ አንድ ጊዜ አንድ ሴት ገብታ ምን እንዳልካት ልንገርህ። ክርስቲያን ነሽ አልካት። አዎ ክርስቲያን ነኝ እያስረዳች እያለ ምን እንዳልካት ታውቃለህ? ሂጂ አንቺ ሽንትሽ ምንድን ነው ሽንትሽ የደረቀ ነው ምናምን ነገር እሷ ነው ያሰደብኳት ካልኩ ለምሳሌ ካልኩ እሷን የሰደብኳት እኔ ክርስትናን የተሳደብኩበት አንተን ያልኩህ እኔ ክርስቲያኖችንም ክርስትናን ሃይማኖቱን ራሱ በተለይ ለምሳሌ ክርስቶስን በጣም ነው አሁን ለይተህ እንኳን አላወቅም። እኔ ክርስቶስን ካንተ በላይ ወደዋለሁ። ክርስቶስን ትሳደባለህ፣ በጣም ትሳደባለህ። ግን የሚገርመኝ ነገር አጠገብህ ጋር ያሉ ሰዎች ሙስሊሞቹ ራሳቸው በኢሳ የሚያምኑትን ሰው ኧረ ብዙ ነገር ነው የምትሳደበው። ምን ብዬ ብዙ ነገር ትሳደባለህ። ማትሳደበው እንደዛ አልልም፣ ግን በጣም ትሳደባለህ። ምን ብዬ ነው የተሳደብኩት? ኢየሱስን እኮ ነው ኢየሱስ በጣም አንተ አይ በቃ እንግዲህ በህልም ነው ማለት ተኝተህ ነው ማለት ነው የምታወራው እኮ። ምን ብዬ ነው የተሳደብኩት? ኢየሱስ ክርስቶስ በአጠቃላይ ይኸውልህ ባቢሎን አትሳደብ። ልጠይቅ ነው ሀሳብ ልታወራ ነው? እሺ ይኸውልህ ለአንተ ልጠይቅ ነው። ይሄን ያህል ሰብስበህ የሙስሊም ማት አትሳደብ፣ ጥሩ አይደለም ለራስህ። እሺ በቃ ልመልስ። እንጂ የሆነ ብሮከር ነገር ነው የምትመስለኝ። ልመልስ። ችግሩ ምንድነው? እንዳያችሁት ሚዩት አድርግ። እሺ ትርጉም የለውም እኮ አንተ አሁን ችግሩ ተረጋግተህ ብታወራ ሀሳብ መልስ ነው የተባልከው እንጂ እኮ በእኔ ቤት ነው ያለው። እንትን ህግ አትቅረጽልኝ። በጣም አታሽቃብጥ ባለጌ። እሺ ችግር የለውም። ሚዩት አድርግ። እሺ ይኸውልህ እናንተ አልፈልግም። ቆይ አዳምጠኝ። ችግሩ ግን ምንድን ነው? ይሄ ልጅ አሁን ምክሩን እየሰማው ነው። አታሽቃብጥ ሲለኝ ላለማሽቃበጥ ስሞክር እኔ ላለማሽቃበጥ እየመኮርኩ ልጁ ደግሞ በጣም ስሜታዊ የሆነ ነው። ዝም ብዬ እሺ ስላልኩት ስሜታዊ ሆነ አይፈልግም ማለት ነው። እኔ እንድሳደብ ነው የሚፈልገው ማለት ነው ይሄ ልጅ። እሺ ስለው ይናደዳል። ተሳደብ ሳይሆን ማዝነው ነገር አትሳደብ ነው። አሁን ጥያቄ አትሳደብ። እሺ ያልኩሽ እኮ እሺ ያልኩ እኮ እሺ ሚዩት አድርግ። እሺ ከባዱ ነገር ምን አለ መሰላችሁ? እነዚህ ሰዎች ክርስትናና ክርስቲያን ለይተው አያውቁም። ኢየሱስና የኢየሱስ ክርስቶስ ገጸ ባህሪን ይዞ የተወነውን ሰው ለይተው አያውቁም። ስለነዚህ ፈረንጆች ስለነዚህ ነጮች እነሱን ከተናገርካቸው ኢየሱስ ክርስቶስ እንደሰደብከው አድርገው ነው የሚቀየመው። እሱ ብቻ ሳይሆን መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ሰው ነው ብለህ ብትል እየተሳደብክ ነው ብለው ነው የእምነቱ መሰረት የሆነ የኢየሱስ ክርስቶስ ሰው መሆን አይደለም የምልህ። በነገራችን እኔ አሁን አንተ ፐርሰናሊም ፕላስ ደግሞ ሃይማኖቱንም ትሳደባለህ። ያ ጥሩ አይደለም። በአጠቃላይ እኮ ሚዩት አድርግ። አሁን እኮ አንተ አሁን እኔ ላውራበት እኔ ልጨርስ። ግን በቃ ጀነራሊ አትሳደብ። ይሄን ልነግርህ ነው የገባሁት። በቃ አትሳደብ። ጥሩ አይደለም። ሰምቻለሁ። አንተም ወጣት ወጣት አትስብ ማለት ነው። አትሳደብ። ኧረ ሰምቼሻለሁ። እንዴ በየምን ሆነሽ ነው እንዴ? ምንድን ነው እንደዛ ይኸውልህ ሞክ የምታረገው? ኧረ ተይ እንጂ ምንድን ነው? የበለጠ በቃሽ። እንደዚህ ላድርገህ ካወራውን አሽቀንጥሩት ወደታች። እንደዛ አድርጎት። ችግሩ ምን አለ መሰላችሁ? እነዚህ ሰዎች ለእስልምና ካላቸው ፍቅር በላይ ለክርስትና ካላቸው ፍቅር በላይ ለእስልምና ጥላቻ አላቸው። እነዚህ ሰዎች አንድ ሰው
አምላክ አንድ ነው ብሎ ሲል አምላክ አንድ ነው ብለው የሚያምን እምነት እንኳን ከእስልምና ውጪ እንዳለ አያውቁም። እና ምንድነው አምላክ አንድ ነው ብለህ ስትል ለሙስሊሞችን እያገዝክ ያለህ ብቻ የሚመስላቸው ሰዎች አሉ። በዚህ ልክ ነው የደነቆሩት እነዚህ ሰዎች። አይሁዳውያን እንኳን እኔ ከምለው በላይ እንደሚሉ የሚያውቁ እኮ ሰዎች አሉ። ለመቀበል ፍቃደኛ አይደሉም እነዚህ ሰዎች ነጠቃ ስለሚፈልጉ ማለት ነው። የኢየሱስ ክርስቶስ አምላክነትን በመጠየፍ ማለት ነው ኢየሱስን ራሱ የዝሙት ልጅ ነው ብለው በማመን ኢየሱስ ክርስቶስ ሰቅለን ገድለነዋል ብለው በመኩራራት አይሁዳውያን ማለት ነው ክርስቲያኖችን በማዋረድ ላያቸው ላይ በመሽናት በመጥፋት የሚታወቁ አይሁዳውያን ማለት ነው። በቃ በዚህ ነው አይሁዳውያን እንደዚህ በማድረግ እንኳን የሚሉ አይሁዳውያን እንኳን ስለነሱ አንድ ቀን ተናግረው አያውቁም። አንድ ሰው ይመጣና ኢትዮጵያዊ ኢየሱስ አምላክ አይደለም ካላቸው ለእስልምና እያሽቃበጥክ ነው ይባላል። ለምን ለአይሁድ እያሽቃበጥክ ነው አትልም? ኢየሱስ አምላክ አይደለም ብሎ የሚያከብረውን ሙስሊሙን ትተህ የተከበረ ነብይ ነው የሚለውን ሙስሊሙን ትተህ የተዋረደ የዝሙት ልጅ ነው የሚለውን አይሁድ ለምን ለነሱ እያሽቃበጥክ ነው አትሉም እናንተ? ምክንያቱም ምንድነው ለክርስትና ካላችሁ ፍቅር ይልቅ ለእስልምና ጥላቻ አላችሁ እናንተ ውስጥ። የእናንተ ክርስትና እውነትነት የሚረጋገጠው ለእስልምና ባላችሁ ጥላቻ ነው፣ የሚመዘነው በዛ ነው። አንድ ሰው ለእስልምና ጥላቻ ካለው ሙስሊም የሚሳደብ ከሆነ ሙስሊምን የሚያሳድድ ከሆነ ሙስሊምን የሚያስጠጋ ከሆነ ትክክለኛ ክርስቲያን ነው ተብሎ ስለተሰበካችሁ ነው። መጠየፍ ከነበረባችሁ ከሙስሊም በላይ እንደውም ክርስቶስን ከሚያከብር እምነት በላይ ኢየሱስ ክርስቶስ የተከበረ ነብይ ነው ብሎ ከሚያምን ሰው በላይ የዝሙት ልጅ ነው ገለነዋል ብለው የሚያምኑ አይሁዳውያንን ነው መጠየፍ የነበረባችሁ እናንተ ማለት ነው። እናንተ ግን ከእውነት ሆድና ጀርባ ናችሁ። እናንተ የእውቀት ራቁታም ናችሁ። እናንተ ምንም የምታውቁት ነገር የለም። አንድ ሰው አትሳደብ የማለት ሞራል የላችሁም። ክርስትና ከናንተ በላይ የሚሰድበው ሰው የለም። እናንተ ራሳችሁ ማለት ነው። ክርስትና ከናንተ በላይ የሚያዋርደው ሰው የለም። ክርስትናን የሚሳደቡ የሚያዋርዱ ገደል የሚከቱ ሰዎች ከናንተ በላይ የሚደግፋቸው ሰው የለም። ክርስትናን የሚያዋርዱት እነ እፎይ ናቸው። በነገራችን ላይ ክርስትናን ድምጥማጡን እያጠፉ ያሉ ሰዎች እነዛ ሰዎች ናቸው። ለምን ሲባል ትውልዱ ወንጌል እንዳይማር አስረው ይዘው ሌላ ጥላቻ እያስተማሩ የሚውሉ ሰዎችን የምትደግፉ ሰዎች እኮ ናቸው። ክርስትና እንዴት መጥቀም እንዳለባችሁ እንኳን አታውቁም። ምንም ማድረግ አይቻልም። የአምላክን አንድነት የሚመሰክር ሰው ሙስሊም ከተባለ አምላክ አይሞትም፣ አምላክ ሞት ስቅለት የሚባለው ነገር አይገባውም የሚል ሰው ሙስሊም ከተባለ ዓለም ላይ ያሉ አይሁዳውያን ሙስሊም ናቸው ማለት ነው። ኤቲስቶቹም ሙስሊም ናቸው ማለት ነው። በነገራችን ላይ በጣም ያሳዝናል እኮ የእናንተ አመለካከት። ሃይማኖት የሌላቸው ሰዎች ይሄ ተረት ደብሯቸው የወጡ ሰዎች በእናንተ አመለካከት ሙስሊም ናቸው። ስለዚህ ከራሳችሁ ጋር መገናኘት አለባችሁ። ምንም ማድረግ አይቻልም። አሁንም አምላክ መገረፍ አይገባውም። አምላክ እንደ ሕፃን ልጅ ታቅፎ ጡትን እየጠባ ከማህፀን ወጥቶ 30 ምናምን ዓመት እስራኤል ምድር ላይ ተንከራቶ ለሰው ልጅ ለዚህ ለተረገመ ሰው ልጅ ለዝሙተኛ ሰው ልጅ ይህን መስዋዕት መክፈል አይገባውም። በቃ ምንም ማድረግ አይቻልም። ይሄ ደግሞ ሙስሊም ካስባለ ዓለም ላይ ያለ ሰው እንደዚህ ብሎ የሚያምን ሰው ሁሉ ሙስሊም ነው ማለት ነው። እናንተ ናችሁ በነገራችሁ ውስጣችሁ እኮ አያምንም እኮ ውስጣችሁ። አንድ ሰው ይሰለቸውና እንተዋወቃለን ሲደብረው ምንድነው እንዴት ነው ግን ሳስበው እኮ ይሄ አምላክ ሕፃን ሆነ ምናምን ሲያለቅስ ነበረ ተወለደ ምናምን የሚባለው ነገር ምናምን ብሎ እኮ ይደብረዋል፣ ይሰለቸዋል። ይሄ ልጅ ራሱ ማለት አይቀበለው። መጀመሪያ ከውስጥ ጋር ተስማማ ወንድሜ፣ እኔ ጨርሻለሁ፣ አታልቅሱ። አሁንም ኢትዮጵያ ውስጥ ጀለብያና ኮፍያ ለለበሳችሁ በሙሉ ክርስቲያኖች ኢድ ሙባረክ ብያለሁ። እናንተንም ፏ ብላችሁ ኢድን ስላሳለፋችሁ ከሙስሊም በላይ እንደውም ደምቃችሁ፣ ምክንያቱ አንገታችሁ ላይ መስቀል ስላለ መስቀሉ ደግሞ ያረፈው ጀለብያ ላይና ኮፍያ ስር ስለሆነ በጣም ነው የምታምሩት። እኔ እንደምትቀጥሉበት ተስፋ አደርጋለሁ። የሚቀጥለው ዓመት ኢድ አደባባይ ሄዳችሁ
ለምንድን ነው ለካሜራ ነው ብላችሁ ለመቀረጽም እዛ ጋር ሄዳችሁ በሚቀጥለው ዓመት ደግሞ አይ እዚህ ከደረስን አይቀርማ መስገድ አለብን ብላችሁ እንደምትሰግዱ ተስፋ አደርጋለሁ። ይሄ ነው ኢድ ሙባረክ በሙሉ ለመላ የኢትዮጵያ ክርስቲያኖች ጀለቢያ ለባሾች ኢድ ሙባረክ ብያለሁ። ቀጥሉበት። እንዴት እንዳደመቁት እኔ እንዴት ደስ እንዲላል መስቀሉ ራሱ ጀለቢያ ላይ ሲያምር ጀለቢያው ነጭ ስለሆነ መስቀሉ የተለየ ከለር አለው። በቃ ደስ ይላል። ከላይ ኮፍያው አለች። የተንጨባረረ ፀጉሩን ስለሚሸፈን በኮፍያዋ ማለት ነው። መስቀሏ ደግሞ ነጭ ጀለቢያ ላይ ታርፋለች። በቃ ከሩቅ ነው የሚታየው። ያምራል ራሱ። ልብስ እንዳትቀይሩ ሁላ ጀለቢያ ልበሱ። በቃ ጀለቢያ በምንድን ነው ነጭ ጀለቢያ በጥቁር መስቀል ልበሱ። ያምርባቸዋል። እሺ ገስት ላይ ያላችሁ ሰዎች ማውራት የሚፈልግ ሰው ያውራ ሀሳብ